የህግ ፍልስፍና ውስጥ ከሚታዩት ነገሮች መካከል አንዱ ካሉት ጥያቄዎች መካከል አንዱ በሞራሊቲ በስነ ምግባርና በህግ መካከል ያለው ትስስር ነው። ከዛ አንፃር ነው ይሄን ጥያቄ ያነሳሁት። ታንክ ዩ ባይ ዘ ዌይ ፎር ዘ ሬከርድ አሁን አዲስ አበባ ዩኒቨርሲቲ እያስተማርኩ አይደለም፣ ሁሉም ሰው እንዲያውቅ ማለት ነው። እና ግን እንዳልከው ምን ያህል ጊዜ አስተማርክ? አስተምር ኦን ኤንድ ኦፍ እኔ ምንድነው እንደ ፈቃደኛ ነው የነበርኩት፣ ተቀጣሪ አልነበርኩም። ስለዚህ ከ19 ለ9 አመት ኦን ኤንድ ኦፍ እያልኩ እየሄድኩ እየመጣሁ ቆይቻለሁ። ኦኬ እሺ። እና አሁን ፍልስፍና ከባድ ጥያቄዎችን፣ ከባድ ማለት ጄነራል ጥያቄዎች፣ ከባድ ማለት የማይመለሱ ለማለት አይደለም። ጠቅለል ያሉ ጥያቄዎች ለምሳሌ እውቀት ምንድነው ሊሆን ይችላል፣ ወይም ፍትህ ምንድነው፣ ወይም እውነት ምንድነው። ከባድ የሆኑ ግን ቤተ ሙከራ ውስጥ ገብተህ ማታገኛቸው ማትሞክራቸው ጥያቄዎች ለመመለስ የሚሞክር ነው የትምህርት ክፍል ነው ቢባል ዝም ብሎ እነዚህ ከባድ ጥያቄዎች ፍልስፍና ብቻ አይደለም የሚያነሳቸው፣ ብዙ ትምህርቶች ከባድ ጥያቄዎች ያነሳሉ። እና ይሄ ዝም ብሎ ለማለቱ ነው እንጂ ትምህርት አንድ ነው ማለት በእውቀት አንድ ነው በሚል ይገባል። አሁን ፍልስፍና ዘርፎች አሉት ይባላል። አንዱ ሞራሊቲ ነው ወይም ይሄ ግብረ ገብነት ነው። ግብረ ገብነት ነው። ሌላ ደግሞ እውቀት የሚመለከት ነው። እውቀት እንዴት ነው የምናገኘው የሚል ነው። ለምሳሌ እነዚህ ሁለቱን ብቻ ብንወስድ እኔ እናንተን ኢትዮጵያ ሶሳይቲ ነው ተወልደን ያደግነው። ተርፎር ኢትዮጵያ ባህል፣ ኢትዮጵያ ወግ ጭንቅላታችን ውስጥ ገብቷል። ኢየሱስ ውጤት ነን ብለናል። ህግ ጋር ስንመጣ የህግ ግንዛቤያችን ከየት ነው የሚመጣው? ህግ ሲባል እንግዲህ ዋና ዓላማው ልክ እንደ ማህበረሰብ ስንኖር እንደ ግሩፕ እንደ ኮሚኒቲ ወይም ሶሳይቲ ሆነን ስንኖር በአንድ በተወሰነ የጂኦግራፊክ ክልል ውስጥ እንዴት ነው የተለያየ ፍላጎት ስለሚኖረን ያ ነገር እንዴት ነው ማኔጅ አድርገን ስቲል አብረን ሃርሞኒየስ የሆነ ህይወት መኖር የምንችለው የሚለውን ጥያቄ ለመመለስ ነው እንግዲህ የመጣው። መንግስት ያስፈልገናል ወይም ህግ ያስፈልገናል ብለናል። አሁን ምን አይነት ህግ ነው ያስፈልገን ብለህ ስትጠይቅ እኔ እንጃ ምን አይነት ህይወት ነው መኖር የምንፈልገው የሚለው ጥያቄ ያመለስ። ምክንያቱም ህግ እንደ ኢንስትሩመንት ነው መጠቀም ብትፈልገው። ምን አይነት ህይወት መኖር እንደምትፈልግ ደግሞ የሚነግረህ ሞራሊቲ ነው። ምን ማለት ነው? ጥሩ፣ መጥፎ፣ ልክ ያልሆነ የሚል ነገር የሚነግርህ ደግሞ ይሄ የግብረ ገብነት ነገር ነው። ለምሳሌ ጋብቻ ሶሳይቲያችን ጥሩ ነው ብሎ ያስባል። ሃይማኖታችንም ይጋራዋል። ይሄ ሃይማኖትና ሞራሊቲም ሌላ ደግሞ አሉ። ባይ ዘ ዌይ ሞራሊቲ ብቻልን እንጂ ሃይማኖትም አለበት ህጋችንም ላይ ቢሆን እና በሞራሊቲና በሃይማኖት መካከል ግንኙነት አለ። ከዛ እነዚህ ናቸው እንግዲህ ኢንፍሉዌንስ የሚያደርጉት የህግ ግንዛቤያችንን። ለምሳሌ ሰው መግደል ልክ አይደለም የሚባለው ለምንድን ነው? ሰው መኖር ስለሚፈልግ ነው። በቃ ሰው በተፈጥሮ መኖር ይፈልጋል፣ መሞት አይፈልግም። ወዶ አይደለም የሚሞተው። ሰው እስከቻለ ድረስ መቆየት ይፈልጋል። ኦኬ፣ ሰው መቆየት አሪፍ ነገር ነው። ሰው መቆየት እንዴት ነው የሚቻለው? አንዳችንን አሁንም ፈላስፎች ያሉት ማለት ነው ሰብሰብ ብለን እንነጋገር እስቲ። እየተገዳደልን ምክንያቱም እየተገዳደለም ሰው አይቶታል ህይወትን። ይሄ ሞራሊቲ የሌለበት፣ ሃይማኖት የሌለበት፣ ስልጣኔ የሌለበት ኖሮ ያውቃል እንዳውሬ ማለት ነው። ከዛ እየነቃ ሲሄድ ትንሽ መገዳደሉ ሲበዛበትና ኢንሴኪሪቲው ሲያይልበት ከሰፈሩ ከጎረቤቱ በእናት ዛሬ አትግደለኝ፣ አልገድልህም፣ ቆይ እንነጋገር፣ ለምን ነው የምንገዳደለው? ሳንገዳደል ሁለታችን የፈለግነውን እያገኘ መኖር አንችልም እያለ እንደዚህ ነው እንግዲህ ፍልስፍናው ነው። ከዛ ኦፍኮርስ ልክ ነው። እና ሳንገዳደል ተማምነን የምንኖርበት እንዴት ነው? አንተ ባላሰብኩት ቀን መጥተህ እንዳታጠቃኝ ቃልህን ጠብቀህ የምትኖርበት መንገድ ቢኖር ኦኬ፣ ለምን ሌላ ሶስተኛ ወገን አናመጣ? በቃ ምናምነው ሁለታችንም ከራሳችን
ምናምናቸውን ሰዎች መርጣ እነሱ ለምን እንዲጠብቁን አናረግም ተብሎ ነው እንግዲህ መንግስት መጣ የሚባለው። ሰው አጠባበቁ እንዴት ነው የሚለው ላይ ነው ልዩነት የሚኖረው። አንዳንዱ በቃ እንደፈለገው አድርጎ ይጠብቀን፣ ሌላው ደግሞ አይ እንደፈለገውማ አይጠብቀንም እንዴ የእሱ ፍላጎት መጥፎ ቢሆንስ ህይወታችንን የሚነካ ቢሆንስ እንዴ የሆነ ድምጽ ማን ሊኖረን ይገባል። አንዳንዴማ አይ እንደዚህ አይደለም እኛ የምንፈልገው ምንልበት መንገድማ መኖር አለበት። ኦኬ እንግዲህ ዓለም በእነዚህ ሁለት ነገሮች ነው የተከፈለው ብዬ ነው የማስበው እኔ። አንዱ ያ የሚቆጣጠር ኃይል በምን አይነት ስርዓት ይቆጣጠር፣ ሌላው ደግሞ የሚለውን ጥያቄ ቀርቦ ለዛ የሚሰጠው መልስ አንዱ አብሶሉት የሆነ ሙሉ የሆነ ስልጣን አለው፣ ሌላው ደግሞ የተገደበ ስልጣን ኖሮት በተለያየ ጊዜ ቼክ እየተደረገ ቅድም ይሄ ኃላፊነትና ተጠያቂነትን ያስተናገደ። እዛ ግን ኦልሞስት ኃላፊነት ብቻ ነው ያለው። ይሄ ሙሉ ስልጣን ያለው ኃይል ኦፍኮርስ እዛም ላይ የፍልስፍና ጥያቄ ይነሳል። እሱስ ቢሆን በጣም ባለጌ ከሆነ ይሄ የመኖር መብታችንን ራሱ የሚነካ ከሆነ ምንድነው የምናደርገው? የማመጽ መብት አለን ወይ ምን ወደሚል ይሄዳል። ሶ ሞራሊቲ ምንድነው በጣም ኢምፖርታንት የሚሆነው ህግ ሲወጣ መሰረቱ ሞራሊቲ ነው ብዬ ነው የማስበው እኔ። እና ምን አይነት ህይወት ነው መኖር የምትፈልገው? what is a good life? ይሄ ጥሩ ህይወት ሁላችንም እናወራለን። ጥሩ ህይወት መኖር እፈልጋለሁ፣ ህይወቴ መቀየር እፈልጋለሁ እንላለን። ጥሩ ህይወት ምንድን ነው? ባይዘው ጥሩ ህይወት የሚወሰነው በቮት ነው፣ በድምጽ ነው። እንዴት ማለት ሲሪየስሊ በጣም የሚያስቀኝ የዲሞክራሲ በድምጽ ነው። አብዛኛው ሰው ጥሩ ህይወት የሚለው ነው ጥሩ ህይወት ማለት እና እዛ ፍልስፍና ፖለቲካ ጋር ሲደርስ መከራውን ያቆማል። ያው ግን አሁን ዲሞክራሲ ላይ ራሱ በቃ አልቲሜት የሰው ልጅ የደረሰበት በቃ ቤስት የሚባል ነገር ነው ተብሎ ነው የሚቀርበው። ግን እንዲሁ ሌላ ነገር ማሰብ ስላልቻለን ነው እንጂ አሁን በእርግጥ ዲሞክራሲ ትክክለኛ ሰው ልጅን ደስተኛ አድርጎ መምራት የሚችል የአመራር ስርዓት ነው ወይ የሚለው የራሱ ጥያቄ ያለው ይመስለኛል። እግረ መንገድህንም እሷን ነክተህ እንድትሄድ ነው ባይዘው እሱ ጥያቄ ወዴት ይወስደናል? ሰው ማለት ምን ማለት ነው? እነዚህም ያልናቸው ፈላስፎችም የታገሉት ከዚህ ጥያቄ ጋር ነው። ምክንያቱም እሱን ካልመለስክ ሰው ምንድን ነው የሚያስፈልገው ብለህ መመለስ አትችልም። እና አሁን ይሄ በጣም ከባድ ስልጣን ያለው ያልተገደበ ስልጣን ያለው መንግስት ያስፈልገናል ብለው የሚያስቡ ፈላስፎች ምንድን ነው የሚሉት? ሰው አውሬ ነው። በአንድ ቃል ሰው ሲፈጠር አውሬ ነው። ዝም ብሎ ያፈለገው ማስመሰል ይችላል። ውስጡ የታሰረ አውሬ አለ ሁሌ። እሱን እንዴት አድርገን እንቆጣጠረው ነው እንጂ አውሬነቱ ምንም ጥያቄ የለውም የሚሉ አሉ። የለም ሰው አውሬ አይደለም እንዴ፣ ሰውማ ምክንያታዊ ነው። እንዴት አውሬ ይባላል? አስቦ የሚኖር ነው። መጥፎና ምናምን ለይቶ ያውቃል። ዘርፎር በመነጋገር ማለት ችግሮችን ማስወገድ ይችላል ብሎ የሚያምን አለ። አሁን እንደዚህ እንደየእምነትህ ነው። ዓለማችን አሁን በሁለት ተከፍሏል። ዌስተርነሮች የሚባሉት ይሄ ሰው ምክንያታዊ ነው ብሎ ያስባሉ። ኢስተርነሮች የሚባሉት መንግስት በጣም ያየለበት ደግሞ ሰው በደንብ ካልያዝከው ራሱን ይጨርሳል ብለው ያስባሉ። አሁን አይ ቲንክ መጠየቅ ያለበት ሰው አደገኛ ነው የሚለው አይ ቲንክ እኔ አምናለሁ ሰው አደገኛ ነው ብዬ ነው የማስበው። እሱ ነው እንግዲህ አብዛኛው ያየ ነው። ዴሞክራሲ ኦፍ ኮርስ የ300 ዓመትም አልሞላም ታሪኩ ራሱ ገና ነው። የሰው ልጅ ታሪክ የዴሞክራሲ ታሪክ አይደለም። በዚህ አሁን በምናውቀው ሊበራል ዴሞክራሲ ነው እና ህይወታችን በጦርነት ነው። አውሮፓውያንም አሜሪካውያንም ቢሆኑ እስከ ቅርብ ጊዜ ድረስ ጦርነት ነው። አሁንም ቢሆን ሲቪል ዋር ነው እንጂ ያስቀሩት ሌላ ሀገር ሄደው ጦርነት መፍጠራቸው አልቀረም። በጣም ፋሲኔት ያደረገኝ ግን ይሄ ልክ እንዳልከው የዴሞክራሲ ሊሚቴሽን ነው። ዴሞክራሲ ራሱ እስከ ቅርብ ጊዜ ድረስ ሲዘመርለት ቆይተዋል። አሁን ግን እነዛ ዘማሪዎችም ችግር ውስጥ እየወደቁ ነው አዝ ዊ ስፒክ። አሁን አሜሪካን ሀገር በጣም ፋሲኔት ከሚያደርገኝ ዛሬ ማለት ነው ትራምፕ እያመጣ ያለ ፈተና ይሄ ስርዓቱን እንዴት እየፈተነው እንደሆነ እንደ ተማሪ እንዴት ፋሲኔት እንደሚያደርግ ልነግርህ አልችልም። ዳኛ ይህን ማድረግ አትችልም ስለው
ጥፋዛ አንተን ብሎ ደግሞ በአደባባይ ማለት ነው ብሎ ዳኛ ይሄና አንተን ብሎ ጭራሽ እኔን አንተ ሲል እንደዚህ ሊትራሊ አስበው እና ዴሞክራሲ ለካ ስላልተፈተነ ነው እስካሁን። እና አሁን አሜሪካን ለሁለት ተከፍለዋል። ይሄ ገነባነው ስርዓት ራሱ በራሱ መከላከል ይችላል ወይስ አንድ ሰው መጥቶ አንድ ንጉስ መጥቶ እና ንግስናውን ያሰፍንበታል? ባይ ዘ ወይ ዘ ጁሪ ኢዝ አውት። በጣም የሚያስፈራ ነው። ገና አላየንም እንደሚወሰን። አሁን በቅርቡ አንድ ዳኛ አለ በጣም ያስጨነቃቸው 37 ገጽ ኦፒኒየን ነው የጻፈው። ምንድነው ከአሜሪካ እንዲወጡ የታዘዙ ወንጀለኞች ናቸው ተብለው ከአሜሪካ እንዲወጡ አክቹአሊ የወጡ አውሮፕላን እና ጉዳዩ የቀረበው አውሮፕላኑ ሲነሳ አካባቢ ነው። ዳኛ አውሮፕላኑን አስቆሙታል። አውሮፕላኑማ በረዋል አሉት። አሁን የት ነው ያለው አላቸው። አሁን የት እንዳለ ንገሩኝ። ምንድነው አውሮፕላኑ መልሱት አላቸው። ከዛ ምን አለ ኤር ስፔስ ከአሜሪካ ኤር ስፔስ ወጥቷል። አፈለገ ይሁን መልሱ አላቸው። መመለስ አንችልም ሲል ፋይን። አውሮፕላኑ መቼ እንደተነሳ አሁን እኔ እያወራ ያለው በዚች ሰከንድ የት እንዳለ አውሮፕላኑ ደርሶ ከሆነ በስንት ሰዓት እንደደረሰ ዝርዝር ላኩልኝ አቅርቦ ብሎ ቀጠራቸው። መጨረሻ ላይ ያናቀርበ ማለት ነው። ምክንያቱም ይሄ የስራ አስፈጻሚ ሚስጥር ነው፣ ናሽናል ሴኩሪቲ ነው፣ ሚስጥር ነው አልነግርህም አሉት ዳኛ። 37 ገጽ ሪጀክት አደረገው ማለት ነው። አሁን ምናልባት ይግባኝ ይባላል ወይም ደግሞ ምንድነው ሪሶርት ያደረገው አክሽን ምንድነው? መጀመሪያ የጠቀሱት ህግ 1789 ህግ ነው የጠቀሱት። አሜሪካ ጦርነት ውስጥ ገባ ጠቅላይ ፕሬዚደንቱ የሚኖረው ስልጣን ነው ማድረግ ይችላል ያለ ፍርድ ቤት ምናምን ነው የሚለው። ዳኛው ምን አለው? አሁን አሜሪካ ጦርነት ውስጥ አይደለች። ጨቅጨቀን ያባረርካቸው ሰዎችም የቬንዙዌላ ሰዎች ናቸው። ከቬንዙዌላ ጋር ጦርነት ውስጥ አይደለንም። ስለዚህ ያቀረብከው ህግ ኢሬሌቫንት ነው አንዱ። ሁለተኛ ደግሞ እነሱም ቢሆኑ ኦኬ እኔ ጋር ዳኛ ጋር ሳይቀርቡ ዝም ብለህ አንተ ብድግ አድርገህ ልታባራቸው አትችልም። ይሄ ዲው ፕሮሰስ ኦፍ መኖር አለበት። በሁለቱ ምክንያት ነው ሪጀክት ያደረገው ዳኛ። ሰው ይግባኝ ይላሉ ተብሎ ይጠበቃል። አክቹአሊ የሱፕሪም ኮርቱ ዋና ዳኛ ማለት ይሄን እንደዚህ ብለው የወሰነው ዳኛ ኢምፒች እናደርጋለን አለ ላይክ እናባረዋለን አይነት ነው። ከዛ የጠቅላይ ፍርድ ቤቱ የአሜሪካ ጠቅላይ ፍርድ ቤት ዳኛ ምን አለ? ኦልሞስት ማስጠንቀቂያ ነው ያወጣው። ከፈለጋችሁ ይግባኝ በሉ፣ ካልሆነ ግን ከግባኙ ሌላ ነገር ማድረግ አትችሉም። አሁን ይሄ አይባልም። ኖርማሊ የአሜሪካ ዋና ዳኛ እንደዚህ ብሎ አያውቅም። የትዩን ያህል እንደደረሰ ፈተናው ነው። ያም የነሱ ፓርቲ ዳኛ ነው። ይሄኛ የነሱ ሪፐብሊካን ፓርቲ የመረጠው ዳኛ ነው። እና ዳኞች ራሳቸው ተጨንቀዋልና ኮንስቲቱሽናል ክራይሲስ ሊፈጠር ይችላል እየተባለ ነው። ኮንስቲቱሽናል ክራይሲስ ማለት ዳኛ አዞ ፖሊስ አልፈጸመም ሲል በዛ ትሪንገበል ዳኛ አዞ እና አሜሪካን ኮንስቲቱሽናል የህገ መንግስት ቀውስ ሊፈጠር ይችላል እየተባለ ነው። አሜሪካ ትራምፕ አላቅም ፍርድ ቤቱን ካለ ምንድን ነው የሚፈጠረው? ስለዚህ ዲሞክራሲም የራሱ ልፖሎች አሉት። ኤግዛክትሊ። ይሄ እንዳለ ሆኖ አካውንታቢሊቲ አብሶሉት ፓወር የሚያስተዳድሩ በዛ የፍልስፍና መስመር ያሉ አገራት አሉ። ያን የሚከተሉ ፈላስፎችም አሉ። በሌላ በኩል ደግሞ ዲሞክራሲ ኦር ሊበራሊዝም የሚከተሉ አሉ እና በአብዛኛው አካውንታቢሊቲን ከሊበራል ሳይዱ ጋር ብቻ ይያያዛል እና አካውንታቢሊቲ በሁለቱ ካምፕ ውስጥ ያለው ቦታ ምንድን ነው? ተጠያቂነት አሁን ተጠያቂነት በምዕራቡ ዓለም ምንድን ነው? ስልጣን አየህ፣ ተጠያቂነት ከስልጣን ጋር ነው። ሶ ለምሳሌ ተጠያቂነት የመንግስት ከሆነ እያወራን ያለ ነው። መንግስት መጀመሪያ ሲጻፍ ያ ህግ ለመንግስት የሰጠው ስልጣን አለ። ሶ በዛ ስልጣን ተከልሎ መስራት ይጠበቅበታል። ከዛ ከወጣ ጣሰ ነው። ሰው ሌላ የሚጠብቀው ኃይል አለ። መንግስት ማለት አንድ አይደለም፣ ሶስት ነው። ሶስቱ ይጠባበቃሉ ነው
በዚህ በሊበራል ወሬው እሱ ነው። አሁን በተግባር ሲሆን አሁን እስካሁን ተሳክተዋል በጣም ተብሎ የሚታሰቡ ዩናይትድ ስቴትስ ነው እስካሁን ከዓለም ሲወዳደር። እዛም ቢሆን በተለያየ ጊዜ የተለያየ ችግር ሲገጥመው አንዴ ዳኞች ሲያጠፉት ያለ፣ ሌላ ጊዜ ህግ አውጪዎች ሲያጠፉት ያለ፣ ሌላ ጊዜ ህግ አስፈጻሚው ሲያጠፋታ ያለ እና ፍትግ ያለ ግን ሙከራዎቹ አሉ። ገብተዋል። ቢያንስ በሁሉም ነገር የተሳካለት ሀገር ፈጥረዋል ከሌሎች ሀገሮች ጋር ሲታወዳደር ማለት ነው። በሌላ በኩል ደግሞ አሁን ቻይናን ነው አሁን እኔ በአሁኑ ሰዓት በትልቅነቱ የሚታወቀው በዛኛው ካምፕ እና ፓርቲው አንድ ፓርቲ ብቻ ነው። እሱ ደግሞ ፍጹም ስልጣን ነው ያለው። ፍጹም ስልጣን አለው ማለት ግን ለምሳሌ ኮንትራክቹዋል ሪሌሽንሺፕ ይሄ የውል ህግ ወይም የኮንትራክት ቢዝነስ ለመስራት አሁን ከዌስት ያላነሰ ሊጋል ሲስተም ነው ያለው። ዝም ብሎ ፕሮፓጋንዳ ዌስተርነሮች እንደሚያወሩት አይደለም። በጣም አድቫንስድ የሆነ ሊጋል ሲስተም አለው ቻይና። ፕሮፐርቲ ራይት በጣም የተጠበቀ ነው። ልክ ዌስት ያለው አይነት ፕሮቴክሽን አለ እዛ። ዲፍረንስ ኢዝ የፍልስፍና ልዩነት ነው ያለ። ይሄ የመንግስት ሮል የኮሚኒቲው ሮል ራሱ ይሄ ለምሳሌ ኮንፊሽያኒዝም የሚባል አለ አይደል? ቤተሰብ ላይ ነው የሚያተኩረው። የቻይና ብቻ ሳይሆን እነ ሲንጋፖር እነ ኮሪያም እነ ጃፓንም ቢሆን ይሄ ቅድም እንዳልከው ይሄ ግለሰባዊነትና ማህበራዊነት ወይም ይሄ የኮሚኒቲ ቤዝድ የሆነ ልክ እንደኛ ሀገር ፋሚሊ ላይ ትኩረት የሚያደርጉ ናቸው። ኢስት በአጠቃላይ በጣም ዴቨሎፕድ የሆነ ካፒታሊዝም አላቸው። አሁን ኮሪያ ብትሄድ ጃፓን ብትሄድ በጣም የላቀ ኢኮኖሚ ነው ያላቸው። አክቹዋሊ ጃፓን አሜሪካን ነው ሊበልጥ ተብሎ ታስቦ የነበረ ሀገር ነው። አሜሪካውያን እንደገና አሽመደመዱት እና በጣም የሰለጠነ ነው በቴክኖሎጂ እና በሳይንስ። ካልቸራሊ ግን የራሱ አለው ሌላ ነው። ቤተሰብ ላይ ያተኩራል። ኢንዲቪጁዋሊዝም በጣም ነው የሚያስፈራቸው ጃፓናውያን። አሁን እንዲያውም ሽማግሌዎች እና አሮጊቶች እየበዙ በጣም ተጨንቀዋል። ያ ፋብሪኩ እየነካካው ነው። ሶ ልዩነታቸው ይሄ ሂስትሪ የጫነባቸው ትራዲሽናቸው የሰጣቸው ከዌስት ፍልስፍና ጋር አይሄድም። ግለሰብነት ላይ ብቻ አይደለም የሚያተኩረው። ግለሰቦች የተወሰነ ነጻነት አለ እንዳልኩ የቢዝነስ ነጻነት አላቸው። ቻይና አሁን ዴሞንስትሬሽን የሚደረግ አይመስልም ብሎ የዌስት ፕሮፓጋንዳ ስትሰማ ቻይና ውስጥ ኦልሞስት ኤቭሪዴይ ዲሞንስትሬሽን አለ። ግን በየቀበሌው አድረስ ይደረጋል። ኤፊሽንት የሆነ ቢሮክራሲ ነው ያለው። ዝም ብሎ አይደለም ያደገው፣ በታምር አይደለም። በጣም ኤፊሽንት እና ኤፌክቲቭ የሆነ ሊጋል ሲስተም አላቸው። እንዴ የዌስቱ ትላልቅ ካምፓኒዎች እኮ ቻይና ውስጥ ነው ኦፕሬት የሚያደርጉት። አሁን ኤሎን ማስክ አንዱ ችግሩ የአሜሪካ ፕሬዚደንት ኦልሞስት ምክትል ሆነሃል፣ ግን በሌላ በኩል ደግሞ ቻይና ውስጥ ከባድ ቢዝነስ ኢንትረስት አለ እና አይሚን ከማን ለቻይና ምስጢራችን አሳልፈ ብትሰጥ ቻይና እንደ ጠላት ነው ደግሞ የሚቆጠረው። ያው ፖለቲካው ነው። ግን ኢኮኖሚውና ይሄ ሊጋል ሲስተሙ ስናየው ኦልሞስት ዌስት ነው። ዌስት ወዶ አይደለም እዛ እየኖረ ያለው። ኦፍኮርስ ዌስት ነው። ይሄ ፕሮቴክትድ ነው። ኢንትረስት መብትም ይጠበቃል እንደ ግለሰብ። ፕሮብሌሙ ምንድነው? ለምንድነው ማልቲ ፓርቲ ሲስተም የማይኖረው? ለምንድነው መንግስት የማይቀየረው? እንዴ ምንድነው ባይቀየርስ? ለምን በስራው በውጤቱ ለምን አይፈተንም? ባይ ዘ ወይ እዛ ላይ ይሄ ዌስት ቆይቶ የሰራው ስራ ስላለ ብዙዎቻችን አንጠይቅም። ናን ዌስተርን የሆነ ነገር አንጠይቅም። ለምሳሌ ኢትዮጵያ አሜሪካ መሆን ነው የሚፈልገው፣ ዴሞክራሲ ምናምን ነው የምትለው። ቻይናስ ብንሆን አይሚን አግኝተን ነው ቻይናስ ብንሆን ሲንጋፖርስ ብንሆን እና ከዲሞክራሲ ውጭ ሌላ ኢፌክቲቭ የሆነና የሰውን ህልም የሰውን አስፒሬሽን አድሬስ ማድረግ የሚችል ሊኖር አይችልም ወይ? ለምንድነው ዴሞክራሲ ብቻ እያልን ያለ ነው? ቅድም እንዳልከው የዴሞክራሲ ሊሚቴሽን የሚያሳየን ነገር አለ። እሱ መጠየቅ አንችልም ወይ? እሱ ስጠይቅ መልሳችን አሁንም ዴሞክራሲ ነው ወይ መሆን ያለበት የሚለው በተለይ ለእንደኛ አይነት ሀገሩ ገና ለሚጀምር ለነገሩ ብንፈልግም ዴሞክራቲክ መሆን ምንችል አይመስለኝም። ዝም ብሎ
እምልህ ማውራቱ ከባድ ስለሆነ ነው እንጂ for the last 50-60 years ምንድን ነው ያደረግነው? ከኃይለ ሥላሴ ዘመን ጀምሮ ዴሞክራሲ የሚል ቃል ከዛ ቀን ጀምሮ ሰምተናል። ግን where are we? ሌጋል ሲስተም ስታይ አሁን ፕሮፐርቲ ራይት ሴኪር አይደለም እዚያ ሀገር። በኃይለ ሥላሴ ጊዜ ፕሮፐርቲ ሴኪር ነው። በጣም ሲሪየስ የሆነ ሌጋል ሲስተም ነበረ። አሁን ያለው ሌጋል ሲስተም እንዴ በኃይለ ሥላሴ ጊዜ ዳኛ ወራ ማለት ቬሪ ሲሪየስ ማተር። ከዛ በኋላ ግን ደርግ እንደማይሆን አረገው፣ ኢህአዴግም ደገመው፣ አሁንም ብልጽግና ሴም ነገር ሲከተል ነው እያየን ያለ ነው። እና መብት ባይኖርህ የመናገር የመደራጀት የምናምን ባይኖርህ ውሎ ማደር ያ መጀመሪያ ይሄ ስቴት ኦፍ ኔቸር ከዛ ስትወጣ ውሎ ማደር ይሄ ሰልፍ ፕሪዘርቬሽን ራስና ውሎ የማቆየት እሱ ፋንዳሜንታል ነው የሚባለው። ኦኬ ናቹራል ራይት ነው፣ ጭራሽ ሶሻል ሊጋልም አይደለም። ሰው የተፈጥሮ አንዱ የመጀመሪያው ህግ ራስን ውሎ ማደር ከሆነ እሱ እንኳን ፈተና ውስጥ ወድቋል። ስለዚህ ለምን ከቤዚክስ ዋን ጀምርም ቢባል እሱን እንዴት ነው ማቆየት የምንችለው ሚል ጥያቄ እኮ እየተመለሰ አይደለም። እሱ መመለስ ያልቻልነው ለምንድን ነው? ግን ወደዛ ነው የምንመጣው። እውቀት የለንም፣ ሀብት የለንም፣ በጣም ስርዓት ሰው ብዙ ነው። እያመረትን አይደለም፣ እያሰብን አይደለም። ኦኬ ሰው ሀገራችን እየተቀየረ አይደለም። ጭራሽ ያለንን እየተቀረማመት ነው። ይሄ ባህሉም ትራዲሽኑም ሀብቱም ምንም እየበላ ነው እንጂ አዲስ እየፈጠርን አይደለም። እና እንዴት ተደርጎ ነው ይሄ ከዚህ ወደ ተጠያቂነት ፕሪንሲፕል ሮል ምንድን ነው? በታምር ነው እየኖርን ያለ ነው። በእነዚህ ፍልስፍናዎች አይደለም ምልህ በኃላፊነትና በተጠያቂነት አይደለም ኦፐሬት እያደረግን ያለ ነው አይደለም። ቀበሌ ስትሄድ ሰው ፈልጉ ነው የምትለው፣ ጉዳይ አስፈጻሚ ፈልግ ነው። ጉዳይ አስፈጻሚ ማለት ጉቦ የሚሰጥ ማለት ነው። አይሚን በስሙ እንጥራው። ቀበሌ ሄደ ሳትጠየቅ ብር ስራ አይፈጸምም። አሁን ህግ አንድ ጊዜ የፓርላማ አባል ባይዘወይ የፓርላማ አባል ለምንድን ነው ጉቦ መስጠት አዋጅን ማናወጣው አሉ። ለምን በህግ ያወጣው መቼ ብለዋል። የፊው ማንሰገባቱ ማንሰገው መሰለኝ ብለው እንደዚህ and I sympathize with the guy. He's right. አሁን ጃፓን ሀገር ጊፍት መስጠት የተለመደ ነው። አክቹዋሊ ባትሰጥ ሰው ቅር ይለዋል። የሆነ ነገር ጉዳይ ፈጽመ ጊፍት ሰጣል። they don't call it corruption. እንግሊዞች ያወራርዳሉ ቢዝነስ ሜኖቻቸው ውጭ ሀገር ሄደው ኮስት ኦፍ ዱይንግ ቢዝነስ አይነት የሆነ ስራ ለመስራት የመንግስት ባለስልጣናት የሶስተኛው ዓለም ሀገሮች የመንግስት ባለስልጣናት ጉቦ ሰጥተው ጉዳይ ቢያስፈጽሙና የሆነ ሂሳብ ሲያወራረዱ እሱ እንደ ኮስት ይወራረድላቸዋል ነው። አሜሪካውያን ናቸው የሚከለክሉት በህግ። ሌላ ሀገር ሄዳቸው ጉቦ አትስጡ የሚሉት